ለአደጋ መከላከልና ስጋት ቅነሳ ዓለም አቀፍ እርዳታዎች ቀነሱብኝ ያለው የኢትዮጵያ መንግስት ከሁለት ወር ባነሰ ጊዜ ውስጥ እንደገና የቴሌኮም አገልግሎቶች ላይ ማለትም የድምጽ ጥሪና የኢንተርኔት ዳታ ዋጋን እንደገና ሊጨምር መሆኑ ተሰማም። እስክንድር ነጋ ፈነገጠም። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቶት የነበረውን የፖሊት ቢሮ አባልነት እንደማይቀበለውና በምትኩ ሌላ ሰው እንዲተካ ጠይቆ ነው ከአባልነቱ ያፈነገጠው። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህንና ሌሎች ጉዳዮችንም በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ለአደጋ መከላከልና ስጋት ቅነሳ ዓለም አቀፍ እርዳታዎች ቀነሱብኝ ያለው የኢትዮጵያ መንግስት ከሁለት ወር ባነሰ ጊዜ ውስጥ እንደገና የቴሌኮም አገልግሎቶች ላይ ማለትም የድምጽ ጥሪና የኢንተርኔት ዳታ ዋጋን እንደገና ሊጨምር መሆኑ ተሰማም። ይህም የሚሆነው ከነ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ከመሳሰሉ ተቋማቶች ለስደተኞች፣ ለድርቅ፣ ለጤናና ሌሎች ዘርፎች ይገኝ የነበረው እርዳታ በመቋረጡ ምክንያት የቴሌኮም አገልግሎቶች ላይ ተጨማሪ ታክስን በመጨመር ማካካሻ ለመስራት ነው። ይህን የሚያዘው ሰነድም በሽፈራው ተክለ ማርያም በሚመራው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ተዘጋጅቶ ከፊታችን የካቲት 2 ቀን 2018 ዓ.ም ጀምሮ ተግባራዊ ይደረጋል ተብሏል። በዚህም ከየካቲት 2 ቀን 2018 ዓ.ም አንስቶ እንደ ድርቅ፣ ለተፈናቃዮች፣ ለጤናና መሰል የሀገር ውስጥ እርዳታዎች የሚውል በሁሉም የቴሌኮም አገልግሎቶች ማለትም በድምጽም በኢንተርኔት ዳታ አገልግሎት ላይም ተጨማሪ የ5% ግብር ይጣላል። የድምጽም ሆነ የኢንተርኔት ዳታ ዋጋ ላይ ተጨማሪ 5% ግብር የሚጣለው በኢትዮ ቴሌኮምም ሆነ በሳፋሪኮም ተጠቃሚዎች ላይ ነው። ይህም ሁለቱ የቴሌኮም ኩባንያዎች የሚቆረጠው ግብር ከገቢያቸው ላይ እንዳይሆን እንደገና የዋጋ ማስተካከያን ስለሚያደርጉ የድምጽና የኢንተርኔት ዳታ ዋጋቸው ላይ ጭማሪ እንደሚያደርጉ ይጠበቃል። ሁለቱም የቴሌኮም ኩባንያዎች ከፍተኛ የሚባል የዋጋ ጭማሪን ካደረጉ ገና 2 ወር እንኳን አልሆናቸውም። እንደገናም ለአደጋ ስጋት ስራ የሚሆኑ ስራዎችን ለመደገፍ የ5%ን ግብር ለማሟላት ዋጋን ይጨምራሉ ማለት ነው። ኢትዮ ቴሌኮም በቅርቡ በአማካይ 23% የዋጋ ጭማሪን አድርጓል። ከዚህ ውስጥ የወርሃዊ የማይቋረጥ አንሊሚትድ ጥቅልን ከነበረበት 1200 ብር ወደ 1800 ብር በማሳደግ ከፍተኛ ጭማሪን አድርጓል። ወርሃዊ የ1 ጊጋባይት የኢንተርኔት ዳታ ጥቅልንም ከ60 ብር ወደ 75 ብር አሳድጎታል። ሌሎቹ አገልግሎቶቹም ላይ ተመሳሳይ የዋጋ ጭማሪን አድርጓል። ሌላኛው የቴሌኮም አገልግሎት አቅራቢው ሳፋሪኮምም እስከ 70% የደረሰ የአገልግሎት ክፍያ ጭማሪንም አድርጓል። ሁለቱም ኩባንያዎች አሁን ያደረጉት የዋጋ ጭማሪ ተገልጋዩ ላይ ከፍተኛ ጫናን ፈጥሮ እያለ እንደገና የ5% ግብርን በተገልጋዮች ላይ የዋጋ ጭማሪን የሚያደርጉ መሆኑ ሌላ ከፍተኛ የዋጋ ውድነትን የሚፈጥርና ኢትዮጵያ ውስጥ የቴሌኮም አገልግሎትን ማግኘት ከባድ የሚያደርግ ነው። ለአደጋ ስጋት ስራ አመራር በሚል የሚጣለው ግብር በቴሌኮም ዘርፍ ላይ ብቻ ሳይሆን በሌሎች ላይም ተግባራዊ ይሆናል። ይህም ተገልጋዮች ላይ የዋጋ ጭማሪን ማምጣቱ አይቀርም። ባንኮችና የአነስተኛ ብድር ተቋማት በአመት ከሚሰጡት ብድር ላይ 1%ን ለዚሁ ለአደጋ መከላከል ስራዎች በግብር መልክ እንዲከፍሉት ይደረጋል ተብሏል። እነዚህ ተቋማት ይህንን 1% ወጪያቸውን ለማካካስ በብድር ወለድ ላይ ጭማሪን ማድረጋቸው አይቀርም። በሌላ በኩል ኢንሹራንስ ኩባንያዎችም በአመት ከሚሰበስቡት አረቦን ውስጥ 1%ን እንዲሁ ይከፍላሉ። ይህም ለተለያዩ ጉዳዮች ለኢንሹራንስ የሚከፈል አረቦን ዋጋን ከፍ ሊያደርገው ይችላል። የተለያዩ ኩባንያዎች ባለ አክሲዮኖችም ከዓመታዊ ትርፍ ክፍፍላቸው 1%ን ለአደጋ ስጋት ስራ አመራር ይከፍላሉ። የዲጂታል ባንኪንግ አገልግሎት ላይም የ5% ታክስ ይጣላል። ይህ ደግሞ አሁንም ውድ እየሆነ የመጣውን የኦንላይን ፋይናንስ አገልግሎትን ይበልጥ ውድ ያደርገዋል። እያንዳንዱ የሀገር ውስጥ በረራ ቲኬት የ100 ብር ጭማሪ ተደርጎበት ለአደጋ መከላከል ስራዎች ይውላል ተብሏል። የመርከብ ትራንስፖርትና የሎጂስቲክስ አገልግሎት አቅራቢዎችም ከዓመታዊ ሽያጫቸው 5%ን በግብር መልክ ተቆርጠው ይከፍላሉ። በእያንዳንዱ አይነት ነዳጅ ላይም በሊትር 1 ብር ግብር ተጥሎበታል። በፓስፖርት በሰነድ ማረጋገጫና መሰል አገልግሎቶች ላይ በእያንዳንዳቸው ለግለሰብ በሚሰጡ አገልግሎቶች ላይ 200 ብር ለአደጋ ስጋት ስራ አመራር እንዲከፈል ተጥሏል። የኬሚካል አምራቾችና አስመጪዎችም ደግሞ ከወርሃዊ ሽያጫቸውና ካስመጡት ምርት ዋጋ 1%ን ግብር እንዲከፍሉ ይደረጋል። መንግስት ይህንን እያደረገ ያለው ኢትዮጵያ የሚያጋጥማትን ችግር ለመወጣት አንድም እንደ ቀድሞ እርዳታ ስለሌለ አንድም በራሷ አቅም ችግሮችን መወጣት ስላለባት ነው በሚል መሆኑ መልካም ቢሆንም ህጉ ግን አብዛኛውን የህብረተሰብ ክፍል ለተጨማሪ የዋጋ ንረት የሚዳርግ ነው። ምክንያቱም ከሽያጫችሁ ይህን ያክል በመቶን ለአደጋ መከላከል ስራ ግብር ክፈሉ የተባሉ ኩባንያዎች ወጫቸውንና የሚቀንስ ትርፋቸውን
ለማካካስ የተለያየ ምክንያት እያቀረቡ የሚሰጡት አገልግሎት ላይ ዋጋን በመጨመር ተገልጋዩ ላይ ከባድ ጫናን መፍጠራቸው አይቀርም። በሂደቱም ዋነኛና ሙሉ ለሙሉ ተጎጂ ብዙሃኑ ህዝብ እንጂ አምራችና አገልግሎት ሰጭ ኩባንያዎች አይሆኑም። በመብራትና ውሃ ክፍያ ጭማሪ፣ በነዳጅ ዋጋ መናር፣ በመሰረታዊ ሸቀጦች ዋጋ መጨመር የተሰቃየው ህብረተሰብም በተለያዩ ግብሮች የተዋከበው ዜጋም በገቢው ላይ ትርጉም ያለው ለውጥን ሳያገኝ እንዲህ አይነቱ ወጪ ከፊቱ መደቀኑ ሌላ ችግር ውስጥ ይጨምረዋል። መንግስትም ሌሎችን አማራጮች ከማየት ይልቅ አሁንም ቀዳሚ ተጋፋጩን ህዝቡን አድርጓል። እስክንድር ነጋ አፈነገጠ። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቶት የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበልና በምትኩ ሌላ ሰው እንዲተካ ጠይቆ ነው ከአባልነት ያፈነገጠው። እስክንድር ይህንን ያስታወቀው ትላንት ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፈው ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበለው የገለጸው አቶ እስክንድር የታሪካዊው ድርጅት አካል በመሆኑ ክብር እንደሚሰማው ገልጿል። ሆኖም ግን በአዲሱ የውህደት ድርጅት ውስጥ በአመራርነት በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌለው በግልጽ አስቀምጧል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲልም ጥያቄውን አቅርቧል። ከአመራርነት ለመልቀቅ ቢወስንም ከትግሉ እንደማይለይ አቶ እስክንድር አረጋግጧል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲል ለንቅናቄው ያለውን ቁርጠኝነትም ገልጿል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞቱን አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወት እንደነበር ይታወቃል። አሁን ከአመራርነት ለመገለል የወሰነበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሰም። ይህ የእስክንድር ውሳኔ አሁንም የውዝግብ መነሻ ሊሆን እንደሚችል ይጠበቃል። ለመንግስት ድጋፍ የሚሰጡና የፋኖ ትግልን በጥርጣሬ የሚያዩ አካላት እስክንድር ነጋን በዚህ ውሳኔ አበጀህ እንደውም ፋኖን ጥለህ ውጣ ብለው አስተያየታቸውን እስከ መስጠት ደርሰዋል። በሌላ በኩል ለአማራ ፋኖ ቀድሞም ከፍተኛ ድጋፍ ያላቸው አካላትና የአንድነቱን መመስረት እንደ ትልቅ ድል የወሰዱት ደጋፊዎች እስክንድር ነጋን ቀድሞም ፋኖን በመበተን ሙከራና ከመንግስት ጋር በመገናኘት ያሙት ስለነበር የአሁኑን የእስክንድርን ውሳኔ ድሮም ብለናችሁ ነበር እንዲሉ የሚያደርጋቸው ነው። እስክንድር ነጋ ከዓመታት በፊት ጀምሮ የፖለቲካና የጋዜጠኝነት ህይወቱ አወዛጋቢ ነው። በህወሓት ኢህአዴግ ጊዜ በተደጋጋሚ ለእስር የተዳረገ ሲሆን በዘመነ ብልጽግና ደግሞ አዲስ አበባ ዋና ማንነቷን እንድታጣ እየተደረገ ለአንድ ብሔር የበላይነት እየተጋለጠች ነው በሚል እንቅስቃሴው ይታወቃል። ባልደራስ የሚል ፓርቲን መስርቶ መታገል የጀመረ ቢሆንም ያቋቋመው ፓርቲ መግለጫ መስጠትም የደጋፊዎች ስብሰባም እንዳያደርግ ሲዋከብ ነበር። ብዙም ሳይቆይ ግን በኦሮምኛ ቋንቋ ድምፃዊው ሃጫሉ ሁንዴሳ ግድያ ማግስት ለእስር ተዳርጓል። በታህሳስ 29 2014 ዓ.ም ከእስር ከተለቀቀ በኋላ ግን ጫካ የገባ እስካሁን በዚያው ጫካ አለ። የኢትዮጵያ ብሔራዊ ባንክ ትላንት ጥር 12 ቀን 2018 ዓ.ም ባካሄደው 15ኛው ዙር የውጭ ምንዛሬ ጨረታ ከንግድ ባንኮች የቀረበው የዶላር ፍላጎት ባንኩ ለሽያጭ ካቀረበው መጠን በላይ መሆኑን አስታውቋል። ባንኩ በዚህኛው ዙር ጨረታው 70 ሚሊዮን የአሜሪካን ዶላር ያቀረበ ቢሆንም በጨረታው ላይ የተሳተፉ 21 የንግድ ባንኮች በድምሩ 94.7 ሚሊዮን ዶላር ለመግዛት ፍላጎት ማሳየታቸውን ገልጿል። ይህም በገበያው ውስጥ ያለውን ከፍተኛ የውጭ ምንዛሬ ፍላጎት አመላካች ሆኖ ተመዝግቧል። በጨረታው ሂደት ላይ የተሳተፉት 15 ባንኮች ባቀረቡት የመግዣ ዋጋ መሰረት አሸናፊ መሆናቸው የታወቀ ሲሆን በዚህም መሰረት የተሳካላቸው ተጫራቾች አማካይ የመግዣ ዋጋ 154 ብር ከ92 ሳንቲም በዶላር ሆኖ ተመዝግቧል። በተጨማሪም የጨረታው ዝቅተኛ ተቀባይነት ያገኘው ዋጋ ወይንም የመዝጊያው ዋጋ 154 ብር ከ78 ሳንቲም መሆኑ የተገለጸ ሲሆን በጨረታው ወቅት ከፍተኛ የቀረበው ዋጋ 155 ብርና ዝቅተኛው ደግሞ 153 ብር ሆኖ ማለፉን ባንኩ በዝርዝር አስታውቋል። ይህ የውጭ ምንዛሬ ጨረታ ብሔራዊ ባንክ በየሁለት ሳምንቱ ለማካሄድ ባወጣው መርሃ ግብር መሰረት የተከናወነ ሲሆን ቀጣዩ ጨረታም በተመሳሳይ ሁኔታ ከሁለት ሳምንት በኋላ እንደሚከናወን ባንኩ አረጋግጧል። ይህ በየጊዜው የሚደረግ የዶላር ሽያጭ በንግድ ባንኮች ዘንድ ያለውን የውጭ ምንዛሬ እጥረት ለመቅረፍ የኤክስፖርትና የኢምፖርት ዘርፉን ለማገዝ እንዲሁም አጠቃላይ የውጭ ምንዛሬ ገበያው በራሱ ፍላጎትና አቅርቦት ላይ ተመስርቶ እንዲረጋጋ ለማድረግ ያለመ መሆኑ ይታወቃል።
ሚስጥራዊ ህትመቶችን በአገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ስራ እንደሚጀምር ተገለጸ። ቀደም ሲል በውጭ ሀገር ይታተም የነበረውን የኢትዮጵያን ፓስፖርት በአገር ውስጥ ለማምረት የሚያስችል ግዙፍ ፋብሪካ ግንባታ ተጠናቆ በሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምርም የኢትዮጵያ ኢንቨስትመንት ሆልዲንግስ አስታውቋል። በቦሌ ለሚ ኢንዱስትሪያል ፓርክ የተገነባው ይህ ፋብሪካ ቶፓን ግራቪቲ ኢትዮጵያ የሚል ስያሜ የተሰጠው ሲሆን በኢትዮጵያ ኢንቨስትመንት ሆልዲንግ እና በዓለም አቀፉ ቶፓን ግራቪቲ ኩባንያ ትብብር የተመሰረተ ነው። ፕሮጀክቱ በ55 ሚሊዮን የአሜሪካ ዶላር ወጪ የተገነባና የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት መሆኑ ይታወቃል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ እንደገለጹት የፕሮጀክት የሀገሪቱን ሚስጥራዊ ህትመት ሉዓላዊነት ለማረጋገጥና እስካሁን ይባክን የነበረውን ከፍተኛ የውጭ ምንዛሬ ለማዳን ያለመ ነው። አሁን የማሽነሪ ተከላው በሂደት ላይ የሚገኘው ፋብሪካው ስራ ሲጀምር የኢትዮጵያን ማንነት በሚመጥን መልኩና የደህንነት መስፈርቶችን ባሟላ ሁኔታ ፓስፖርቶችንና ሌሎች የደህንነት ሰነዶችን ማምረት ይጀምራል። ከፋብሪካው ግንባታ ጋር ተያይዞ አዲሱ የኢትዮጵያ ኢ-ፓስፖርት ይፋ መደረጉ ይታወሳል። በዚህ ግዙፍ የኢንቨስትመንት ስራ ላይ ቶፓን ግራቪቲ የ51 በመቶ ድርሻ ሲኖረው ቀሪው 49 በመቶ ድርሻ ደግሞ በኢትዮጵያ መንግስት ባለቤትነት ስር ባሉት ማለትም በብርሃንና ሰላም ማተሚያ ድርጅትና በትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በኩል የተያዘ ነው። ፋብሪካው ከፓስፖርት በተጨማሪ ዘመናዊ የመታወቂያ ካርዶችና የባንክ ካርዶችን በአገር ውስጥ ለማምረት የሚያስችል ቴክኖሎጂ የታጠቀ ነው። ፋብሪካው የኢትዮጵያን ፍላጎት ከማሟላት ባለፈ ለጎረቤት ሀገራትና ለመላው የአፍሪካ ገበያ የፓስፖርትና የመታወቂያ ህትመት አገልግሎት የመስጠት ሰፊ እቅድ አለው። ይህም ኢትዮጵያ በዘርፉ ያላትን ተወዳዳሪነት የሚያሳድግና ከፍተኛ የውጭ ምንዛሬ የምታገኝበት ሌላኛው መንገድ እንደሚሆን ይጠበቃል። ይህ ፕሮጀክት በአሁኑ ወቅት የኢትዮጵያ ኢንቨስትመንት ሆልዲንግ አዋጭነት ተጠንቶ ወደ ስራ ካስገባቸው 36 ንቁ የኢንቨስትመንት ፕሮጀክቶች መካከል አንዱ መሆኑ ተመላክቷል። ከኢትዮ ፍሮንት ለዛሬ ያዝንላችሁ ጉዳዮች እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ